ያኔ ላይ ሆኜ ዛሬን ተመኘው አገኘሁ ያደረሰኝ ጊዜ ላይ መልሰኝ እዛው ትዝታ ሲልጠኝ ሲበረታ ናፍቆት አጉል ያስመኘኛል ከህልሜ ባንኜ ያ ዘመን ላይ መንቃት ጣፋጭ ልጅነት ዘልቆ ያልዘለቀው ሳናውቀው ጀምሮ ሳናውቀው ያለቀው ያን የሕይወት ቅምሻ የሕይወት ጨረፍታ አስረክቦት ሄደ ጊዜ ለትዝታ የትዝታ መንገድ ይለያል ከሌላ ወደፊት ሲሄዱስ ወደ ኋላ የጉዞን አቅጣጫ እውነታው ሽሮ መነሻው ዘንድሮ መዳረሻው ድሮ ጊዜ ወደዚያ ዘመን ለመመለስ ብቻ ለአንዲት ቀን በታምር ሁሉም ሂዶ ዛሬን ጭር ያደርጋት ነበር። በሞት የተለየ ትናንት አንድ ናቸው፣ ሁለቱም ዳግመኛ የማናገኛቸው የትዝታ ጸባይ አይገባኝም ከቶ እንኳን አስደሳችሁ አይረሴው ቀርቶ ግድ የማይሰጥ ነገር በጊዜው በወቅቱ ትዝ ባለ ጊዜ አያርስ ናፍቆቱ አያን ጊዜ ደግ ዘመን አለፈ እንደ ዘበት የዋህነት በታላላቆቻችን የምንቀናበት እድሜ ተጨምሮ የምንነገርበት ከልጅነት ወደ ጉርምስናው የተሸጋገርኩበት ራስን መጠበቅ የጀማመርኩበት በአይነ ፍቅር ንዳድ የተቃጠልኩበት ስንት ያሳለፍኩበት ያኔ ባፍላነት ሳየው አስለቀሰኝ ትምህርት ቤት መድኃኔዓለም የኔ ትዝታ የሕይወቴ ጣዕሙ ከፍታ ናፈቀኝ ልዩ አዘነሽ በደረጃው መውጣት ወደ ኳስ ሜዳ እነ ገኒ እነ ሂሩት እነ ሰሌ እነ የትና የት ጓደኞቼ ወዴት ናችሁ እንዴት ናችሁ ወደ ይላወሳል ሳስታውሳችሁ መቼም ማረሳችሁ
እናመሰግናለን። ኤልያስ ገዛኸኝ በኤሌም 4 ተወክሎ የወንድሙ ጅራን የኔን ትዝታን ነበረ ያቀረበልን። በጣም ጥሩ አድርጎ አቅርቦታል። የኔ ትዝታ ወንድሙ ጅራ በግጥምም በዜማም ራሱ ከሰራቸው ስራዎች መካከል ነው። ቅንብሩን የሰራለት ቢኒያም በለጠ ነው። ይህንን ስራ ከ5 ዓመት በፊት ነበረ ወንድሙ ጅራ የሰራውና ይህንን ሙዚቃ ለምን እንደሰራው 2 ምክንያቶችን አቅርቦ ነበረ። የመጀመሪያው ምክንያት ትምህርት ቤቱን ለመጎብኘት በሄደበት ሰዓት ልክ ትምህርት ቤቱን ሲያየው የተሰማውን ስሜት ነው በግጥም ያስቀመጠው። ሌላኛው ግን በብዛት ወንድሙ የሙሉ ቀን መለሰን ትዝታ ይጫወታልና ትዝታ ሙዚቃ በጣም ይወዳል። ስለዚህ የወንድሙ ትዝታ የሚባል ልክ የመሐሙድ ትዝታ ሙዚቃ ወይም ደግሞ የሙሉ ቀን ትዝታ እንደሚባለው ሁሉ የወንድሙ ጅራ ትዝታ የሚባል እንዲኖር በማሰብ የሰራው ስራ እንደሆነ ተናግሯል። እንግዲህ በታሪኩ ላይ የተጠቀሱት እነ ገኒ እነ የትናየት እንዲሁም እነ ሰለሞን ሳይቀሩ በትክክለኛ የሱ ጓደኞች የነበሩና እውነተኛ ታሪክ ላይ ተመስርቶም የተሰራ ሙዚቃ ነው። በጉርምስና ወቅት ላይ የነበረውን ነገር አላስታውሳችሁም? አልሄዳችሁም ወደ ኋላ? አማን እንዴት ነበረ? እኔ ጽፌዋለሁ። የጻፍኩ ነበር። በጣም ትዝታ ውስጥ ይከታል አይደል? በተለይ አስራዎቹ ላይ በተለይ አንቺ ተመስጠሻል። ግን በጣም እኔ ትምህርት ቤቴን አስታወሰኝና ለዛ ነው። እኔ እንደውም ኤልያስ የራሱን ትምህርት ቤት አስገብቶ ይዘፍነው ይሆን ብዬ እየጠበቅኩ ነበር። መድኃኒዓለም ስለሚል ማለት ነው። የሚገርምሽ እሱን ሀሳብ እዚህ ጋር ጽፌዋለሁኝና በትክክል ነው እኔና አንቺ ያሰብናቸው ነገሮች እነ ገኒ እነ ሂሩት ከሚል የሱ ትምህርት ቤት ትዝታዎቹን የኤሌመንተሪም ሊሆን ይችላል የሃይስኩሉን ብቻ ባይሆንም ቢጠራቸው እኔ እነ ዝናሽ እነ ዙልፋ እያልኩ ነበረ። ለምን ከኤሌመንተሪ ያሉት ጓደኞቼ ጋር ወስዶልኝ ነበርና እንደዚህ ብታረገው ሞር የሆነ ግን ምናልባት እነዚህ ስሞች አሉ አሁን ትንሽ ቀደም ያሉ ስለሆነ አሁን እንደገና ዙልፋ አለ አሁን እንዳታቀይሙኝ እንጂ አሁን ደግሞ የበለጠ ደግሞ ኤልያስ በሱ ዘመንና በዚህ ዘመን እናርገው ቢል ደግሞ በጣም ትንሽ ስሞች ተቀይረዋል ለማለት ነው። እነ ናቲ ምናምን አልማዝ ለምሳሌ መሐሙድ ብዙ ጊዜ ዘፍናቸዋል። እነ ሂሩት ምናምን እነዚህ ስሞች ለምሳሌ ከኛ ጊዜ በፊት የነበሩት የዛሬ 50 ዓመት የነበሩት በጣም የተከበሩ ስሞች ናቸው አይደለ? እነዛ ስም ግን ወደዚህኛው ትውልድ ግን አሁንም ሰለሞኖች አሉ። ለምሳሌ ሰለሞን ይላል። ሰለሞን አለ፣ ባልደረባችን አለ፣ ሰለሞን አብሮን አለ። እሺ፣ ስለዚህ እንደሱ ብታረገው ያምር ነበር እያልኩ እኔም እያሰብኩ ነበረ። ኤልያስ ገዛኸኝ የወንድሙ ጅራን የኔ ትዝታ የሚለውን ዜማ በጣም ቆንጆ ምርጫ ነው። ብዙ ነገሩ ካንተ የድምጽ ከለር ጋር ሄዷል። እንደገና የእውነትም መድረኩን የሚመጥን ጥሩ ዜማ ነው ይዘህ የመጣው። ታችኛው ድምጽ በደንብ ይለካበታል። ድንገት ነው ጭራሽ ወደ ታች ወርዶ ወፍራም ድምጽ የሚታይበት፣ መሀለኛውም ድምጽ እንደዚህ በትልቅ ድምጽ ሳይሆን ቀስ ብሎ በወጣ ቀጭን ድምጽ የሚወጣበታል እና ካራክተሩ በጣም ብዙ ነው። እሱን በደንብ አድርገን የተወንከው እኔ ብዙ ነገር በስሜት እኔንም ይዞኝ ሄዷል። ግን ኤሌመንተሪ ነው ይዘኝ ሄድከው እና ስትገባ ካለው ጋር ልጀምር። ያ ዘመን ሲል የሆነ ሄደ ያ ዘመን የሚለው ላይ በቃ ቀኝት ፍርስ አለ። እሱ ጋር ችግር ነበረው። ብዙ ቦታ ኪው የተስማማህ ይመስለኛል። አንዳንድ ቦታ ግን የተጨነቅ የሚመስልበት ቦታ አለ። እሱን ምናልባት እንግዲህ ከድምጽ አወጣጥ ጋር ባለ ቴክኒካል ችግር እንጂ ሎወሩን ያን ድረስ ወፍራሙ ማውጣት ከቻልክ ከዚህ በላይ ቢወርድልህ ወይ ቢወጣልህ ያንን አይነት ከለር አታመጣም ብዬ ስለማስብ ነው። በተረፈ ብዙ ነገሩ ቆንጆ ነው። ይሄ ዘፈን እኔ እውነት እዚህ ጋር ብዬ እንደጻፍ ታውቂያለሽ በጣም የጉሮሮ አክሮባት የሚሰራበት ነው። ኃይለኛ አክሮባት በቃ አንዴ በጣም ውርድ ያለ ድንገት ቀጭን ድንገት እንዲህ በቃ የሚተጣጠፉ ነገሮች ያለበት ስለሆነ ብዙ ነገሩን ተወጥተዋል። ቅኝት ነው የዛሬው ዘፈን ያስተናገደው ችግር። በተረፈ ስሜቱ ምናምን ብዙ ነገሩ ቆንጆ ነው። ቅኝት ደግሞ መሰረታዊ ነገር ስለሆነ ያስቀንስብሃል። ስለዚህ እኔ ጋር ያለው ውጤት 9960 ነው። እሺ ኤልያስ ሰላም እያሰናለሽ ነው። ጻፍኩት በቃ እነገኒ ምናምን ያው ተብለዋል። እሺ ኤልያስ በመጀመሪያ ይሄንን ሙዚቃ እንደዚህ አይነት ውድድር ላይ እንዳጋጣሚ ሆኖ በየትኛውም አይነት እንደዚህ አይነት ሾው ላይ ሰምቼው አላውቅም። አንደኛ ማምጣትህ በጣም አሪፍ ነው። እንዳጋጣሚ ሆኖ እኔ እንደዚህ በሆነ ለምሳሌ ይሄንን ዘፈን ሪስክ አልወስድም።
አንደኛ ያለፈው ውጤትን እያሰብኩ ነበረና በጣም በአንደኝነት ነው የወጣው። አሁን ዛሬ በጣም ተቃውጠዋለሁ ብዬ ነበር ያሰብኩት። ምክንያቱም አንድ ቀን ይቀራ እና በጣም ስሎ ዘፈን ነው። ስሎ ስለሆነ ብቻ አይደለም። ለምሳሌ ሂት ነው ላለው ሁሌ ችካ ስለሆነ አይደለም፣ በሪትም እያልኩ አይደለም፣ ግን ትንሽ የተኛ ሙዚቃ ስለሆነ በዚህ ውስጥ ምን እንዴት አቀመን ታሳያለህ የሚል ነው። በጣም ጥሩ ነበረ። አምልጠሃል። በጣም አሪፍ ነው። እንደዚህ አይነት ሪስኮች ግን ወር ባይኖሩ ከዚህ በፊት በጣም የተመቸ ይሄ ለምሳሌ በጣም ከጥሩ ጥሩ ጎኑን አሁን ብዙ ጊዜ ባናነሳው ችግሮችን ላንሳል ስለሚጠቅመን። ለምሳሌ እስከዛሬ ጉሮሮ ላይ በጣም እንደፈለግ የምታንከባለላቸው ዘፈኖች ነበሩ። ይሄ ትንሽ በተለይ የሚወጣው አካባቢ ነው ላንተ ጥሩ። ዜማውንም የመረጥኩ ያን አካባቢ ስለወደድኩ ይመስለኛል። አንድ እሱ ነው። ስለዚህ በአብዛኛው በጣም የሚመች ከዚህ በፊት ያሉትን መንገዶች በጣም እኛ ብቻ ሳይሆን ተመልካች የሚወደደልን ጨምቀ አሁን የመጨረሻ ነገር ለማቅረብ ነው ማሰብ ያለበት። እንደውም የሆነ አንዳንድ ድረገጾች ላይ አይቻለሁ ዝም ብዬ ስልኬ ላይ ሳይ በአሁኑ ሶስተኛ ነው ማውጣው እና አልበላላል አያየሁት ነበረ። ስለዚህ ሶስተኛም አንደኛም የሚያስወጣ ሙዚቃ ስለሆነ በደንብ በርተህ ስራ። ከሞላ ጎደል ያሉ ጥሩ ነገሮችን አንስቼልሃለሁ። ግን በቃ እነዚህ ኤልያስን ጉሮሮ ላይ በጣም አሪፍ የሚሄድ ሪትም ላይ ምናምን ችግር የሌለብን ድብልቅ አድርገህ ሰርተህ ለመውጣት ነው ከዚህ በኋላ መሞከር ያለብን። እኔ ጋርም ተመሳሳይ ውጤት ነው 9960። ኤልያስ የወንድሙ ጅራ የኔ ትዝታ ሰላም ቅድም ስታወሪ ልክ የኔ ትዝታ የወንድሙ ቨርዥን ትዝታ የሚባል አሻራ ማስቀመጥ ፈልጎ እንደሰራ እና እኔ ደግሞ ይህን ሙዚቃ ሁል ጊዜ እንደ ሙዚቀኛ አናላይዝ አደረገው። በጣም የሚገርመኝ ነገር ዜማው የምናውቀውን ይሄ ክላሲክ የሆነውን ኢትዮጵያ ውስጥ ያለውን ትዝታ ዜማ በብዙ ድምፃውያን በተለያየ ቨርዥን የተሰራውን ስሜቱ አለው፣ ግን አውተንቲክ ነው፣ አዲስ ነው ደግሞ ይሄ በቃ ራሱን የቻለ አንድ የወንድሙ ጅራ ትዝታ የሚለውን ነገር ወንድሙ ጅራ 100% አሳክቷል። ወንድሙ ጅራ እና በጣም ግሩም ሀሳብ ነው። እንግዲህ ባለበት ምስጋና ለማቅረብ ነው። ኤልያስ ወደ አንተ ስመጣ ጥሩ ነው፣ ምርጫውም ጥሩ ነው፣ አቀራረቡም ቆንጆ ነው። ከባድ ዜማ ነው በነገራችን ላይ እንደምንሰማው አይነት ማለት ሲሰማ አንዳንድ ጊዜ ቀለል የሚል ይመስላል እና ሲዜም በጣም ክብደቱ የሚገለጽ ዜማ አለና እንደሱ ነው ይሄኛው ዜማ። ኢቭን ብዙ የዜማ ክፍል ስላለው ከዛ ደግሞ በጣም ተቀራራቢ አይነት የዜማ ስትራክቸር ነው ያላቸው እና አንዱን ካንዱ ለይቶ ለማጥናት ራሱ በጣም ይፈትናል። ከዛ ደግሞ የምናውቀው ያ ኦሪጂናሊ ትዝታ ዜማ አለ፣ እሱ ደግሞ ይመጣብናል እና ትግል ነው ይሄንን ራሱ ኢንተርናላይዝ ለማድረግ እና ቆንጆ ነው። የድምጽህን ውበት ሁሉ ጊዜ የምናነሳው ነው። በጣም የተለየ ድምጽ ውበት ነው ያለ። ፍሬዚንጉ በጣም ቆንጆ ነበረ። አንድ የዜማ ሀረግ ጀምሮ እስከሚጨርስ ያለው አካሄድ ጥሩ ነበረ። ከዳይናሚክስ ጋር ስትሞክር የነበረው ነገር ጥሩ ነው። ጥያቄ ያለኝ እሱ ጋር ቀጥሎ ማነሳው የመረጥከው ኪም አሪፍ ነው። ከዚህ በላይ ውጣ ከዚህ በታች ውረድም ለማለት ምንም የሚያስብል ነገር የለም። እዚሁ እንዳለ ግን የሚስተካከሉ ነገሮች ነበሩበት። በተለይ ደግሞ መሀል ላይ የመነባነቡ ቦታ ሚስቃት ፓርት አለች አይደለም? በቃ that's the best expression of this song እሱ ጋር ነው በጣም ኤክስፕሬሽኑ ሳቁ ሀዝ በጣም ትልቅ ትርጉም አለው እዛ ጋር እና እንዴት ይላት ይሆን እያልኩኝ እየጠበቅኩ ነበርና በጣም በግሩም ሁኔታ ነው እሱ ጋር ያልከው። ብሪጁ ጋር በጣም የምታሳዝን ብሪጅ አለችና በደንብ ትዝታ የምትጭር እሱ ጋር ደግሞ አንተን ጉርጉሮህን ደርበህ የበለጠ እንድታምር ነው ያደረካት። ፐርፐዝሊ እንዳደረክ ያስታውቃልና ጥሩ ነበር። በጣም ኢሞሽናሊም በጣም ኮኔክትድ ነበር ከሙዚቃው ጋር። ፊዚካሊ የምታሳየን ነገር በጣም ያስታውቅ ነበረ። ግን ምንድነው ቅሬታዎቼ ጋር ሲሄድ ከቅኝት አንጻር ከእንጉርጉሮ ጀምሮ ገና ስትገባ ጀምሮ በጣም ከፍተኛ የቅኝት ችግር ነበረ። ከዛ በጣም ወደታች የሚወርደው ዜማ ጋር የሬንጅ ችግር የለብህም፣ ኖቶቹ ጋር ትደርሳለህ ወደታች ሎው ፓርቱ ላይ ግን ደግሞ 100% እንዲርፍ ብለህ ፒቹን አልጠበቅም ከታች። ከዛ ደግሞ በጣም ወደ ላይ የሚወጣበትን ቦታ ማደርሳቸው ቦታዎች ነበሩ። ይሄ አሁን ከመረጥከው ኪ አንጻር ችግር ሳይሆን ቴክኒካል ፕሮብለም ነው፣ የሚስተካከሉ ነው። በቴክኒክ ከታችም ከላይም ያለው በደንብ ተደግፈው የቅኝት ችግር ሳይኖር የሚባሉ ቦታዎች ነበሩና ቅኝት ብዙ ቦታ ችግር ነበረ። ከዳይናሚክስ ጋር ያልኩህ ቅድም ደግሞ ምንድነው በአንዱ ሸፍኖሃል አንዳንድ ቦታ። በጣም ብዙ ጊዜ ነው የምንናገረው ይሄንን ነገር ለብቻ
ዳይናሚክስ አትስራ። ከባንዱ ጋር ያላችሁ ሂደት አንተ ለብቻ ዝቅ ትላለህ፣ ለብቻ ከፍ ትላለህ፣ እነሱ እንዴት ይሁን? ሶ ተነጋገሩ። አሬንጅመንቱ የፈለገውን ነገር ይችላል። ይሄ ግን ሌላ አይነት ቦታ ነው። ኤግዛክትሊ እዛ ላይ ያለውን የግዴታ አምጡ የምትባሉበት አይደለም። በጣም ነፃነት ያለው ነው። ሪአሬንጅ እንኳን እስከማድረግ ድረስ ብዙ ጊዜ እንነጋገራለን እና አትሰማም። አንዳንድ ቦታ በቃ ግሩቭ ይበልጣል ምናምን እና እሱ መስተካከል ነበረበት። ክሊን የሆነ ሁል ጊዜ ድምፃዊው ነው ከፊት ለፊት ሆኖ መደመጥ ያለበት። ሌላው ነገር እኮ አጀባ ነው አይደለም፣ ደጋፊ ነው። ስለዚህ እሱ መስተካከል ነበረበት ቴክኒካሊ። ከዛ ውጭ ጥሩ ነው። እኔ ጋር ያለ ነጥብ 9940 ነው። ዳኞቻችን እናመሰግናለን። ኤልያስ መልካም እድል።